ዩሪ መጨመር የፈለከው ሀሳብ ካለ ወደ አንተ ልምጣ። አዎ ካፕል ኦፍ ፖይንትስ ልጨምር። ይሄ ምንም አታመጡም ምናምን ያው የአገዛዝ ኔቸሩ ነው። አሁን አይ ዶንት ኖ እናንተም ትግል ላይ እንግዲህ ረጅም ጊዜ ከነበራችሁ አንድ ቀን አገዛዝን የሚደግፉ ሰዎች ጎበዝ በርቱ፣ ለውጥ ታመጣላችሁ ምናምን ብለው አያውቁም። ሁልጊዜ አድቮኬሱ ምንም እንደማያመጣ መሬት ላይ ምንም እንደማይመጣ ምናምን ነው። ግን እንደዛ አይደለም ፋክቱ። ፐብሊክ ኦፒኒየን ሼፕ የሚያደርግ የሚዲያ ቮይሶች አሉ እና ይሄ ለውጥ ሲያመጣም አይተነዋል እኮ እነ ጀዋር መሐመድ ክሪቲካል ማስ ሲያንቀሳቀሱበት፣ እኛ ትግል ስንፈጥርበት ሌሎችም ክሪቲካል ማስ ሲያንቀሳቀሱበት፣ ፕራይም ሚኒስቴሩም በተደጋጋሚ ወጥቶ ሚዲያ አስቸገረን ብሎ የሚዲያ ሕግ እስከ መከለስ ምናምን ሁሉ ተሄዷል። የትምህርት ሚኒስቴሩ ቲክቶክ ላይ ውላለው እንዲህ ተላልኬ ምናምን አንድ ወቅት ላይ የብአዴን ሰዎች ቁጭ ብለው ስለሞጣ ንግግር ምናምን ሲተነቱ አብዛኛው ሰው ቲክቶክ ይጠቀማል። መረጃ ማድረስ እኮ ነው አት ኤንድ ኦፍ ደ ዴይ ለህዝቡ በሚገባው መልኩ ህዝቡ ትልልቅ መረጃዎችን ፕሮሰስ የማድረግ አቅሙ ምናልባት የፖለቲካ ልምዱ እስኪመጣ ድረስ ከፍ ያለ ላይሆን ስለሚችልና የመንግስት የፕሮፓጋንዳ ሰለባ ሊሆን ስለሚችል መረጃዎችን ህዝቡ ፕሮሰስ ሊያደርጋቸው በሚችላቸው መልኩና ኢዚሊ ሊሰራጩ በሚችሉ መልኩ ማዳረስ ነው። እዚህ አሁን የቡርቃን ንግግር የሚሰሙ ሰዎች አሉ። ቪዲዮዎች ተቆራርጠው ሰዎች በውስጥ ኦሮሚያ ላይ ሰርኩሌት ያደርጓቸዋል። እኛ እዚህ እናደምጣቸዋለን። ራሳችን ካፒታላይዝ አድርገን ሰምሃው ለፖለቲካ የሚሆነውን ለፖለቲካ እናበጀዋለን እና ለውጥ እንደ ሚዲያ እንዲያውም ኢትዮጵያ ውስጥ ለውጥ ማምጣትም ይችላል እንዴ? ኢንፋክት ለውጥ መምጣት አይችልም የሚል ኃይል መድበው ራሱ የሚንቀሳቀሱት እኮ ከፍተኛ የሆነ ለውጥ ማምጣት ስለሚቻል ነው። ሶ ዘ ቲንግ ኢዝ አገዛዙ ጥሩ ካድሬዎችን መመልመልና ማግኘት አልቻለም። ቢችል እኮ ሞክሯል። እንዲያውም አንዴ እንደ ፖሊሲ ምንድን ነው ያሉት ራሳቸው ከንቲባውም ፕራይም ሚኒስቴሩም ተናግረውታል ካስታወሳችሁ። ከዩቲዩበር እስከ ፌስቡከር እንጠቀማለን ብለዋል። ብልጽግና ጋር አብሮ ለመስራት የሚፈልግ ኤኒ ዩቲዩበር ኤኒ ፌስቡከር ምናምን ዩአር ዌልካም ብለው በራቸውን ወለል አድርገው ከፍተው ከነ አበበ ቶክቻው እስከ ምናምን የነ ናትናኤል መኮንንን የትዊተር አካውንት ባለስልጣናት ገዝተው ማለት ነው የሚጠቀሙበት። ብዙ አይነት ነገር አይተናል። የሚዲያ ኢንፍሉዌንስ መረጃዎችን በደንብ በቀላሉ ማድረስ ነው። አይ ቲንክ እሱ ብዙ አያከራክርም። ኢሬሌቫንት ከሆነ ኢሬሌቫንት ወደሆኑ ቦታዎች መሄድ ነው። አንደኛው እሱ ነው። ሁለተኛው ደግሞ ምንድን ነው አሁን ሰሞኑን ከተፈጠረው ነገር የተማርነው አንድ ነገር አስደንግጧል። የጀዋር መሐመድ የቀድሞ የኦሮሚያ ሴሉ አክቲቭ እንደሆነ ብዙዎች የነበራቸው ግምገማ ጀዋር መሐመድ እንደዚህ ሆነዋል፣ ኢሬሌቫንት ሆነዋል፣ ፌስቡከር አድርገነዋል፣ ዩቲዩበር አድርገነዋል ምናምን ነው። አክቹዋሊ የግለሰቡን ባህሪ ካለማወቅም ይመስለኛል። በፊትም ሲጀምር ምንም የእውቅና ሌቨሬጅ ሳይኖረው ከዜሮ ነው የጀመረው እና የኦሮሞ ወጣቶችን ክሪቲካል ማስ ፈጥሮ ማደራጀት የቻለው ማለት ነው። ዊዝ ኦል አወር ዲፍረንስስ ነው ይሄን የማነሳው። አሁንም ያ ሴል ስሊፐር ሴል የተኛ ሴል ከመንግስት የደህንነት ተቋማት እስከ ባንኮች እስከ ቤተ መንግስት በርብሮ ሊወጣ የሚችል እጅ አለው። ዩ ዶንት ኖ ከጎንህ ያለው ኔክስት ጀነራል ሜቢ ማታ ለጀዋር አንድ መረጃ ድርሶት ሊሆን ይችላል። አሁን ብልጽግና ኢንሴኪሪቲ ነው የሚያንገጫግጨው። ቢኮዝ ሶሻል ቤዚንግ ብሎ እሱ የሚደበቅበት ቦታ ሌላ ተሰሚነት ያለው ሰው ኃይል አንድ አጀንዳ ይዞ መጣ። ዲስ ጋይ ዝም ብሎ ተራ አጀንዳዎችን ምናምን ደግሞ ይዞ አይመጣም። ለርኒንግ ከርቭ አለው። የፖለቲካ ኤክስፒሪየንሱ ለብዙ ነገር ይጠቅመዋል። እና ይሄ የመቶ አጀንዳ ምን አይነት ቅርጽ አለው? የት ቦታ ይገባል ነው አሁን ቀጣዩ ጥያቄ። በአንድ የአናሊቲካል ሞዴል ብናስቀምጠው ይሄ 120 በዋናነት በስድስት የኦሮሚያ ከተማዎች አሁን ቡርቃ እንደነገረ 6 የኦሮማ ከተማዎች ውስጥ መዋቅር ዘርግቷል። እና የመጀመሪያው ንጣፍ ስትራቴጂክ ሌየር አለው። ይሄ ሌየር ፕሮቴክሽን የሚሰጥ ነው። እዚህ ውስጥ ሲኒየር ፖለቲካል ፓትሮንስ አሉ፣ ሴኪሪቲ ኢንሳይደርስ አሉ፣ ቢዝነስ ኦፕሬተሮችም አሉ። አሁን እነዚህ አይታዩም፣ ገና አልተገለጡም። እነዚህ አሁን ህዝቡ የሚያውቀው መሬት ላይ ታገተ የሚባል ዜና ይሰማል። አጋች አለ፣ እሱ ኦፕሬተር ነው። የኢኮኖሚ መዋቅር አለ። ታጋቹ ለአጋቹ ገንዘብ ሲያስተላልፍ የሚፈጠር የኢኮኖሚ ትስስር አለ። ካሽ አለ ማለት ነው። ዌር ዜር ኢዝ ካሽ ደግሞ ቫዮለንስ አለ ሁልጊዜ። ይሄ ስትራቴጂክ ሌየሩ እሱ ነው። አሁን እገለጣለሁ ብሎ በአክቲቪስቶች ምናምን የሚንጫጫው ይሄ የስትራቴጂክ ሌየሩ ሮል ምንድን ነው? ከቨር ማድረግ ነው። ወንጀሎች ሲወጡ ሽፋን መስጠት፣
ፕሮቴክሽን መስጠት ለፕሮሲኪውሽን። ለምሳሌ የተከሰሱ ሰዎች በአዲስ አበባ ኤርፖርት አመለጡ ምናምን ሲባል ይሰማል አይደል? ይሄ ሃይ ሌቭል የገቨርንመንት ስትራክቸርን ሳትጠቀም ያ የተሸፈነው ስውር እጁን ሳትጠቀም ኢዚሊ አቺቭ ልታደርጉ የምትችለው ነገር አይደለም። ቀጥሎ ከዚህኛው አብስትራክሽን በታች ደግሞ የኢንቴሊጀንስ እና ኮንትሮል ሌየር አለው። ይሄ የሴኩሪቲ ተቋም ውስጥ እንትን የሚሰራ ኢንቴሊጀንስ የሚሰራ ኢንፎርሜሽን ለምሳሌ ጋዘር አድርጎ እነማን ናቸው ታርጌቶች እነማን ናቸው? ቢኮዝ ኤኒ ራንደም ዜጋ ታርጌት ሊያደርግ አይችልም። ገንዘብን ከሆነ ታርጌት ያደረገው ካሽ ፍሎው ያጠናል፣ የባንክ ስቴትመንቶች ይጠናሉ። ለምሳሌ የቢዝነስ ታርጌቶች ካሏቸው የትኞቹ ናቸው? የጆርናሊስት ግሩፕ ታርጌቱ ከሆነ የሆነ ሎካል ኮሚኒቲ ውስጥ ኦፕሬት የሚያደርግ ነው እና ይሄ ኃይል የራሱን መዋቅር ይጠቀማል። ቀጥሎ ኦፕሬሽናል ሌየር አለው አይደል? ይሄ ቫዮለንቱ ላይ የሚሳተፍ ለምሳሌ ማገት ፕሮሰስ ከሆነ ሰምባዲ ሄዶ መፈጸም መቻል አለበት። ለእነዚህ ሎው ሌቭል ስትራክቸር ነው የምትጠቀመው። ሄደህ እንደዚህ አግተህ ና ትለዋለህ። በጣም ቫዮለንስ ይጠቀማል። አብዳክሽን አለ እዚህ ውስጥ። ቡርቃ ያሳየህን ቪዲዮዎች ከዚህ ጋር ፊት ያደርጋሉ። የራሳቸው ሚኒ ፕሪዝን የሚመስል ቶርቸር ቻምበር ሁሉ ሊኖራቸው ይችላል። በኢህአዲግ ዘመን ኒር ቱ ዲስ አሁን ይሄ 120 ወደሚባለው ስትራክቸር የሚጠጋ ወንጀል አንድ ወቅት ላይ የአራጣ አበዳሪዎች ወንጀል ወጥቶ ነበር ካስታወሳችሁ። እና የአራጣ አበዳሪ ሴል በፓርላማ ዲስከስ ያደረጉት ምንድን ነው ያሉት? ፓራላል መንግስት ሆኗል ነው ያሉት። መንግስት የሌለው መሳሪያዎች አሉት። ኦፍኮርስ የፖለቲካ ማጥቂያም ነው። ግን በዛ ውስጥ ደግሞ በኋላ በጋዜጣዎችን በምናምን ያየነው ምንድን ነው የሚዘገንን የገንዘብ አማውንት ሰዎችን ትራፕ ያደርጋሉ፣ በአራጣ ያበድራሉ። ከዛ የሴኪሪቲ ሰዎች አሉ፣ ሰውየውን ቤቱን ይነጥቁታል። በትንሽ ብር ከነነሱ ሙሉ ቤቱን ይነጥቁታል። እነዚህ ሰዎች ፓርላማ ህግ እንዲወጣ ያደርጉና ለአንዲት ቀን ብቻ የምትቆይ ህግ ሉፖል እንዳለች የጠበቃ ሰንሰለት አላቸው፣ የመንግስት ሰንሰለት አላቸው። ያችን ተጠቅመው ሜጀር ፕሮፊት ምናምን ያገኛሉ። ከመንግስት አካል ጋር ኦፕሬት የሚያደርግ ነው። አሁንም ይሄ የ120 የምትለው በ6 ከተማ ውስጥ መዋቅር ዘርግቶ አንደር ኮቴሽን መንግስት አለ በሚባልበት ሀገር ማለት ነው። ኦፕሬሽናል የሆነ አብዳክሽን የሚፈጽም አሳሲኔሽኖችን የሚፈጽም ፕሪዥን ቶርቸር ቻምበርስ ምናምን ያሉት ሰዎችን በቪዲዮ እየቀረጸ የሚቀጠቅጥ በሽጉጥ ጭንቅላት ላይ ደቅኖ ምናምን ከፈለገ የሚበረቅስ ደግሞ ሲያደርግ የሚቀርጽ። ትላንት ቡርቃ ፐርፌክት ኤክስፕላኔሽን ሰጥተዋል። እና ብዙዎች ለምንድን ነው እንዲህ አይነት ክራይም ሲደረጉ የሚቀረጸው የሚለውን አንተ አለቆች ስላላቸው ሪፖርት ማድረግ ስላለባቸው ይሄን ያደረግኩት እንዲህ ነው ብለው ማስረጃ ለማቅረብ ነው። ሲያዙ ነው አይደል ይሄ ነገር። ወይም ደግሞ በቡድኑ መሀል ፍራክቸር ሲፈጠርና አንደኛውን ሲያጋልጠው ነው እንዲህ አይነት ነገሮች የሚወጡት እንጂ ለኢንተርቴንመንት የሰው ጭንቅላት እየበረቀሱ እየቀጠቀጡ ምናምን ሊቀርጹ አይችሉም። ሌላኛው ኢኮኖሚክ ዊንጉ ነው። ይሄ ከኦፕሬሽናል ዊንጉ ከፍተኛ የሆነ የገንዘብ ትራንዛክሽን የሚንቀሳቀስበት ፔይመንቶች የሚፈጸሙባቸው ህጋዊ ባንኮች አሉ። ይሄ ሌጋል ቻናል ነው። መንግስት አያውቃቸውም እነዚህን ቻናሎች ልትል አትችልም። ይሄ ኃይል እንደሰማ ነው አንዳንድም ጀዋር ያወጣቸውን መረጃዎች ስናይ ከፍተኛ የሆነ የላንድ ግራ ውስጥ የተሳተፈ ነው። መሬት መንግስት ካርታ አውጥቶ ምን አውጥቶ የሚሰጠው መሬት ውስጥ ከፍተኛ የመሬት ግራቢንግ ውስጥ ያለ ነው። ስማግሊንጎች ውስጥ ይሳተፋል። ትላንትናም ብዙ ነገሮች ሰምተናል። ይሄ የኮኬን ስማግሊንጎችን ጨምሮ በኮንስትራክሽን ሴክተር ውስጥ አለ። በኢንፎርማል ታክሴሽን ልትለው ትችላለህ። ሲፈልግ በየመንደሩ እየሄደ ምናምን ከሶሳይቲውም አስጨንቆ ገንዘብ ምናምን ይቀበላል። በተለይ ይሄ የታችኛው ኦፕሬቲቭ ይጠቀማል። ሌላኛው የፖለቲካ የመጨረሻ ምለው የፖለቲካ በደንብ አንተም ትናንት አብራርተኸዋል። የፖለቲካ ዊንግ አለው እና እዚህ የፖለቲካ ዊንግ ውስጥ አሁን ቅድም የምታዩቸው ይሄ የፓርቲ ብሮከሮች ይኖራሉ። በብልጽግና የፓርቲ ብሮከር ፎርዳት ማተር የተቃዋሚውን ፓርቲ ብሮከር ሊጠቀም ይችላል። እንደ ኢዜማ ያሉ መዋቅሮች አሁን ሀገሪቷ ላይ እንዲህ ምርጫ ምናምን ይለዋል እና ዩኔቨር ነው ክሩ ሲተለተል የት እንደሚደርስ። ፕሮፓጋንዲስቶች አሏቸው። ሚዲያ ለቲክቶክ የሚመድበው ፌስቡክ የሚመድበው ስም የሚያጠፋ ለምሳሌ ጀዋርን ያለውን የሶሻል ካፒታሉን ለማሳነስ በተለይ ደግሞ ሶሻል ቤዜ ነው በሚለው በኩል ከፍተኛ የሆነ ስሚር ካምፔኖችን ምናምን የሚያካሂድ ኃይል አለ። እዚህም ቲክቶክ ላይ እንደዚህ አይነት ነገሮች ሊኖሩ እንደሚችሉ የሶሻል ሚዲያ ኦፕሬተርስ ሊኖሩ እንደሚችሉ የሎየር ግሩፕስ እዚህም የሚመጡ ሊኖሩ ይችላል። ፎር ዳት ማተር ቱ ኤክስቴንት ኦፍ ኮሚኒቲ ኤልደርስም ሊጠቀም ይችላል። አባቶች ወጥተው መጨረሻ ላይ ደግሞ ይሄንን ኃይል በሽምግልና ምናምን በባህላዊ ምናምን ብሎ ደግሞ ሽፋን የሚሰጥና ኢትስ ቬሪ ዴንጀርስ። በተለይ ይሄ መደምደሚያ ምንድን ነው የጠቀስኳቸው ሌየሮች አሉ። እንደ ሌየሩ ድርሻውን ያነሳል። አሁን ቅድም 13 ሚሊዮን ብር የተባለው ሞስት ፕሮባብሊ በጣም የታችኛው መዋቅር ምናምን የሚሆን ነው። በጣም አደገኛ የሚያደርገው ግን ይሄ ስትራቴጂክ ሌየሩ ሲገለጥ የደህንነት መዋቅር ውስጥ ቁጭ ያለ ሰው
አንድ ንጣፍ ስትገልጠው ሜቢ ጠቅላይ ሚኒስቴር ቢሮ ምናምን ቁጭ ያለ ሰው፣ ሌላ ንጣፍ ስትገልጠው ጨፌው ውስጥ በተለያዩ ሰዎች የተደራጁ አደረጃጀቶችን ይዞ ኢቭን ፖለቲከኞች ከሱ ምናምን ካፈነገጡ አንደኛው በአንደኛው ላይ ግሩፕ የሚልክበት አይነት እኔ በጣም የተደራጀ መዋቅር ነው የሚታየኝ። አይ ቲንክ ጀዋር ከፍተኛ የሆነ ለሀገራዊ ንቅናቄ የሚጠቅም ይሄ ኮሌክቲቭ ፖለቲካል አዌርነስ ግንዛቤ ውስጥ ያለው አሁን ይሄ ኦፖዚሽን ካምፑ እና ለዛ የሚጠቅም ስራ ነው የሰራው። ወይም ደግሞ አይ ቲንክ ወደ ጌሙ መመለሱን የሚያሳይ ነው። በእኔ ትንተና ጨርሻለሁ። በቃ አልመለስም ከዚህ በኋላ። ቴንክ ዩ ዩሪ፣ እናመሰግናለን። ዳናት አለሽ? አንቺን እንስማ። ከዛ የሸገር ጁንታ ሰሎሜ ብለን